السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ዕለታዊ መረጃዎችን የምናቀርብበት ሰዓት ላይ እንገኛለን። መረጃዎቹን ወደ እናንተ እያሻገርኩኝ ከማል ኑርያ አብሬያችኋለሁ። አብራችሁ ይቆዩ። ቀደም መረጃችን የሚሆነው ሐረር የዓለም ቱሪዝም ከተሞች አባል ሆናለች። ይህንን የተመለከተ ዜና ይሆናል። ሆንግ ኮንግ ከተማ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር ከተማ ያቀረበችው ጥያቄ የአባልነት ጥያቄዋ ተቀባይነት ማግኘቱን የሐረሪ ክልል ርዕሰ መስተዳድር አቶ ኦሬድን በድሪ ተናግረዋል። ሐረር ከተማ የዓለም የቱሪዝም ፌዴሬሽን አባል መሆኗም ሐረር ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት እንዲሁም የቱሪዝም ዘርፏን ለማነቃቃት ትልቅ አቅም ይፈጥራልም ነው ያሉት ርዕሰ መስተዳድሩ። እንደ አውሮፓውያኑ የዘመን ቀመር በ2013 ሐረር የዓለም ቅርስ ከተሞች አባል ሆና መመዝገቧ የሚታወስ ነው። በተያያዘ መረጃም የሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗን ተከትሎም የድሬዳዋ ከተማ ከንቲባ የሆነው አቶ ከድር ጀዋር የእንኳን ደስ አላችሁ መልእክት አስተላልፈዋል። ከንቲባው በማህበራዊ ድረገጻቸው ላይ ባስተላለፉት መልእክት የሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗም የተሰማቸውን ልባዊ ደስታ ለመላው የሐረር ሕዝብ የገለጹ ሲሆን በእሳቸውና በድሬዳዋ ከተማ ስም እንኳን ደስ አላችሁ መልእክታቸውን ማስተላለፋቸውንም ነው የተናገሩት። የሙስሊም ሴቶች የትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው የፓርላማ አባሉ የተከበሩ ኡስታዝ ካሚል ሸምሱ ጠየቁ። የትምህርት ሚኒስቴሩ በበኩሉም በትምህርት ቤት ኒቃብ ለብሶ መገኘት ፖሊሲው አይፈቅድም ብለዋል። ትምህርት ሚኒስቴር የ2017 የበጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርቱን ለፌዴራል ሕዝብ ተወካዮች ምክር ቤት በትላንትናው ዕለት ያቀረበ ሲሆን በቦታው የተገኙት የምክር ቤት አባል የተከበሩ ኡስታዝ ካሚል ሸምሱም የሙስሊም ሴት ተማሪዎች አለባበስ ጉዳይ መፍትሄ እስካላገኘ ድረስ እኛም መጠየቅ አይሰለቸንም፣ እናንተም ጥያቄው አይሰለቻችሁም ወይ ሲሉም ጠይቀዋል። መንግስት በህገ መንግስቱ ላይ በተቀበላቸው ዓለም አቀፍ ስምምነቶች ፍትሃዊና አካታች ትምህርት ለሁሉም ዜጎች ማቅረብ ግዴታ እንዳለበት የጠቆሙት የምክር ቤት አባሉ ኡስታዝ ካሚል ሸምሱም ባለፈው የምክር ቤቱ ባወጣው አጠቃላይ የትምህርት አዋጅ አንቀጽ 8 ላይ በግልጽ የተቀመጠው ትምህርት ከማንኛውም አድሏዊ አሰራር ጸዳ መሆን እንዳለበት ያመላክታልም ሲሉ ነው የተናገሩት። ይህ ሲተነተን ደግሞ ብሔር፣ ሃይማኖትን፣ ጾታና እድሜን፣ አካል ጉዳተኝነትን ወዘተ መሰረት ያደረገ ምንም አይነት ልዩነት መኖር የለበትም ይላልም ብለዋል። በአሁኑ ጊዜ በተለያዩ የሀገራችን ቦታዎች በትምህርት ዘርፉም ሆነ በሀገሪቱ ብዙ አጀንዳዎች እያሏት ለምንድን ነው በአለባበስ ጉዳይ አጀንዳ ሆኖ ሙስሊም ሴት ተማሪዎች ፈተና በመጣ ቁጥር ጥያቄ የሚሆነው ያሉ ሲሆን ለምሳሌም በትግራይ ክልል 12 ዓመት ሲለፉ ኖረው ነገር ግን የ12ኛ ክፍል ፎርም ለመሙላት ሲሄዱም ሂጃብ ካላወጣችሁ በስተቀር ፎርም አትሞሉም መባላቸውን ያነስተው ይህ ነገር እስከ መቼ ነው ሲሉም ጠይቀዋል። ሙስሊም ሴት ሂጃብ ስትለብስ ኒቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አምሯን አይደለም ያሉት የምክር ቤት አባሉ ኡስታዝ ካሚል ሸምሱም ለማሳያም ባለፈው አርባ ምንጭ ዩኒቨርሲቲ 3.87 ያመጣቸውን ሴት ተማሪ አንስተዋል። የአለባበስ ጉዳይ አጀንዳ ሆኖ ሙስሊም ሴት ተማሪዎችን ፈተና በመጣ ቁጥር ለምሳሌ ትግራይ ክልል 12ኛ ክፍል ፎርም ለመሙላት በሄዱበት ሰዓት ነው ሲማሩ 12 ዓመት ሙሉ ሲማሩ መጥቶ ፎርም ለመሙላት ሲሄዱ ፎርም አትሞሉም ሂጃባችሁን ለብሳችሁ ነው የተባሉ። ይሄ ነገር እስከ መቼ ነው የሚቀጥለው? ሙስሊም ሴት እኮ ሂጃብ ስትለብስ ንቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አእምሯን አይደለም የምትሸፍነው። ሴኩላሪዝም ነው ይባላል፣ ደንብ የነበረ ደንብ ነው ይባላል። ከዚህ በፊትም ከክቡር ሚኒስትሩ ጋር የተለያዩ ቦታዎች ላይ ውይይት አድርገናል። ኢንዲቪዥዋል ሴኩላራይዝ ማድረግ አይቻልም። አስተማሪዎች ሃይማኖት አላቸው፣ ተማሪዎችም ሃይማኖት አላቸው። ስርዓቱ ነው ሴኩላር። የሙስሊም እምነት የኦርቶዶክስ ወይም ደግሞ የክርስትና እምነት በስርዓተ ትምህርቱ ውስጥ አይካተትም ማለትና ተማሪዎችን ሃይማኖታችሁን ተው ማለት እነዚህ ሁለቱ በጣም ለየቀል ናቸው። እኛ ጥያቄ አይሰለቸንም። ጭቆናው እስካልቆመ ድረስ እንቀጥላለን ጥያቄውን መጠየቅ። እናንተ ደግሞ ጥያቄው ራሱ አይሰለቻችሁም ወይ? አስተማሪዎችም ሆነ ተማሪዎች ሃይማኖት አላቸው፣ ስርዓቱ ነው ሴኩላር ያሉት የምክር ቤት አባሉ የሙስሊም የኦርቶዶክስ ወይም የክርስትና እምነት በስርዓተ ትምህርት ውስጥ አይካተትም ማለትና ተማሪዎቹ ሃይማኖታችሁን ተው ማለት ሁለቱ ለየቅል ናቸው ሲሉም ጠይቀዋል።
በአለባበስ ላይ የሚነሱ ጉዳዮችን በግልጽ መፍትሄ ማግኘት አለባቸው ያሉት የምክር ቤት አባሉ እኛ ጭቆናው እስካልቆመ ድረስ ጥያቄ መጠየቅ እንቀጥላለን ያሉ ሲሆን እናንተ ጥያቄው ራሱ አይሰለቻችሁም እንዴ ሲሉም ለምክር ቤቱ ጠይቀዋል። ለአንዴና ለመጨረሻ ጊዜ ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶት ዜጎች ባላገለለ አኳኋን ሴት ተማሪዎች በኒቃባቸውና በሂጃባቸው ለብሰው ሲገቡ የደህንነት ጉዳይ ይነሳል? ፈታሾች ወይም ጠባቂዎች አስፈላጊ ቦታ ላይ ያንን ማድረግ ይቻላል? ለምንድን ነው ሰፋ አድርገን ማየት ያልቻልነው? ሲሉም የምክር ቤት አባሉ የተከበረው ኡስታዝ ካሚል ሸምሱ ጠይቀዋል። ለጥያቄያቸው ምላሽ የሰጡት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የኢትዮጵያ ሕግና ደንቦች በዚህ ጉዳይ ላይ ሂጃብ ለብሶ ትምህርት መማርን የሚከለክሉ አይደሉም ያሉ ሲሆን ኒቃብ ግን አይፈቀድም ብለዋል። ማንም ሂጃብ ለበሰ ተብሎ ከትምህርት ቤት መከልከል የለበትም ያሉት የትምህርት ሚኒስቴሩ ኒቃብ ግን ከዚህ ይለያለም ነው ያሉት። ኒቃብ ተለብሶ ፊት ሳይታይ ትምህርት ቤት ገብቶ ህፃናቶች ባሉበት መማር ኦር 12ኛ ክፍል ፈተና መፈተን ማን እንደሚፈተን በማይታወቅበት ሁኔታ ይቻላል ወይ? እንደው ቁጭ ብለን በስነ ስርዓት ባለፈው ተወያይተንበታል። የሚያስፈልግ ከሆነ እንወያይ እንደገና መጥተን ግን የግጭት ምክንያት ቅንጣት ታክል ግን ኡስታዝ እንዲያምኑ የምፈልገው እኔ በሃይማኖት አይደለም በዘር አይደለም በምንም ምክንያት ማንኛውም ኢትዮጵያዊ የመማር እድሉ ሊሰናከልበት አይገባም። ይሄ ነው ፕሪንሲፕሉ። ምን እጠቀማለሁ ያንን በመከልከል። ስለዚህ ትንሽ ረጋ ብለን እንየውና በአገር ደረጃ ማሰብ እንጀምር። እንደ አገር ማሰብ ስንጀምር ዜን አይ ቲንክ ኢሹን በተወሰነ ደረጃ አድሬስ ማድረግ እንችላለን። አሁን ግን ያለውን ሩል ደግሞ ክላሪቲ ነው ብለው ስለጠየቁ ክላሪቲ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበት። ኒቃብ ላይ ግን ያለው ፖሊሲ ኦፊሻል ፖሊሲ ፊት ተሸፍኖ ከህፃናቶች ባሉበት ቦታ ላይ ሆን ማን ምን እንደሆነ አይታወቅም። ኖት እኛ አደጋ ይጥላሉ ብሎ ሳይሆን ያንን ተጠቅመው አደጋ ሊጥሉ የሚችሉ ሰዎች ሊኖሩ ስለሚችሉ ያንን ማድረግ አንችልም። ህፃናት ልጆች ባሉበት ትምህርት ቤት አንድ ሰው ፊቱን ተሸፍኖ በሚገባ ጊዜ የደህንነት ስጋት አለም ሲሉ ፕሮፌሰር ብርሃኑ ነጋ ተናግረዋል። በጅማ ዞን ሰጠማ ወረዳ ጋቲራ ከተማ ታስረው የነበሩ ሙስሊሞች ላይ ከፍተኛ ድብደባ እንደተፈጸመባቸው ተገለጸ። በኦሮሚያ ክልል ጅማ ዞን ሰጠማ ወረዳ ጋቲራ በተባለች ከተማ ወደ እስላም በተመለሱ 3 ቤተሰቦች ላይ የፕሮቴስታንት እምነት ተከታይ ነን ባሉ ሰዎች ድብደባ ተፈጽሞባቸው ከዚህ ጋር በተያያዘም ተቃውሞ አድርጋቸዋል በሚል ከ45 በላይ ሙስሊሞች መታሰራቸውን ከዚህ በፊት በተደጋጋሚ ዘገባውን ወደ እናንተ ማድረሳችን ይታወሳል። ይህንን በተመለከተ መጋቢት 28 2017 ዓ.ም የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሞክታር፣ የጅማ ዞን አስተዳዳሪ አቶ ቲጃኒና የዞንና የወረዳ መጅሊስ አመራሮች፣ የመንግስት ከፍተኛ አመራሮችና በርካታ የአካባቢው ሙስሊም ማህበረሰብ የተሳተፉበት ከተማ አቀፍ ህዝባዊ ውይይት ተካሂዶ የነበረ ሲሆን ወደ እስላም የተመለሱ ቤተሰቦች ላይ ድብደባ የፈጸሙ አካላት ላይ አስፈላጊውን ማጣራት አድርጎ ህጋዊ እርምጃ እንደሚወስድ የዞኑ አስተዳደር መግለጹና አላግባብ የታሰሩ ሙስሊሞችንም እንደሚፈቱ ከስምምነት መደረሱ ተገልጾ ነበር። ይሁንና ከትላንት በስቲያ ከምሽቱ 6 ሰዓት ላይ ጅማ ዞን ሰጠማ ወረዳ ጋቲራ ከተማ በሙስሊም እስረኞች ላይ ከፍተኛ ድብደባ ከተፈጸመባቸው በኋላ ከሰጠማ ወረዳ ፖሊስ ጣቢያ ታፍነው መወሰዳቸውን ከስፍራው ለሀሩን ሚዲያ የደረሰ መረጃ ያመለክታል። እስረኞቹ የፍርድ ችሎት ለዛሬ ሚያዝያ 8 2017 የተቀጠረ ቢሆንም ሚያዝያ 6 2017 የጋቲራ ከተማ የሙስሊም እስረኞች ጠበቃ በሰጠማ ወረዳ ጽሕፈት ቤትና የፍርድ ቤት ተገኝተው እስረኞቹን ለማነጋገር ሲጠይቁ የሰጠማ ወረዳ ፖሊስና የጅማ ዞን ፖሊስ ኮሚሽን በቀጥታ እንድታናገሩ ካልፈቀደ በስተቀር ማግኘት አትችሉም መባላቸውም ነው የተገለጸው። ይህ በእንዲህ እንዳለም ከተቀጠረው ቀን ውጭ የተወሰዱት እስረኞችም በእስር ቤት በቆዩባቸው ጊዜያት ከፍተኛ ድብደባ ሲፈጸምባቸውና ዛቻ ሲደርስባቸው እንዲሁም ከቤተሰቦቻቸው ጋር እንዳይገናኙ ሲደረጉ እንደነበረም ነው የተገለጸው። በጅማ ዞን ሰጠማ ወረዳ ጋቲራ ከተማ ያሉ ሙስሊሞች አስቸጋሪ ሁኔታ ውስጥ መሆናቸውን ገልጸው በተለይም ወደ ኢስላም የተመለሱ እናትና ልጅ ከዚህ በፊት ድብደባ ተፈጽሞባቸው ይህ ለምን ይሆናል ብለው ተቃውሞ ባደረጉ ሙስሊሞች ላይ ነው ይህ ሁሉ ግፍ እየተፈጸመ ያለው። በመሆኑም አስቸኳይ ልባት የሚመለከተው አካል እንዲሰጣቸውም የአካባቢው ነዋሪዎች ጠይቀዋል። አይሻ እስላማዊ ኮሌጅ በከሚሴ ከተማ ያስተማራቸውን ተማሪዎች አስመረቀ።
መቀመጫውን በአማራ ክልል ኦሮሞ ብሔረሰብ ዞን ያደረገው አይሻ እስላማዊ ኮሌጅ በከሚሴ ከተማ ያስተማራቸውን ተማሪዎች በሚያዝያ 7 2017 ዓ.ም በደዋ ጨፋ አዳራሽ በደማቅ ፕሮግራም አስመርቋል። ኮሌጁ 82 የአንደኛ ዓመት የኮሌጅ ሰርቲፊኬት ተማሪዎችን ያስመረቀ ሲሆን ከተመራቂ ተማሪዎችም ከፍተኛ ውጤት በማስመዝገብ የዋንጫ የወርቅና የብር ሜዳሊያ ነሐስ ተሸላሚ የሆኑ ተማሪዎች አሉ። በዚህ መሰረትም ሱመያ ሀይደር 98.72 በማስመዝገብ የዋንጫና የወርቅ ሜዳሊያ ተሸላሚ ስትሆን ሀለዊያ ሁሴን 94.48 በማስመዝገብ የብር ሜዳሊያና ልዩ የሰርቲፊኬት ተሸላሚ ሆናለች። እንዲሁም ሰለዋ ሱልጣን 94.26 በማስመዝገብ የነሐስ ሜዳሊያና ልዩ ሰርቲፊኬት ተሸላሚ ለመሆን መብቃቷም ተገልጿል። በምርቃ ስነ ስርዓቱ ላይ ታላላቅ ዑለሞች፣ ኡስታዞች፣ የተመራቂ ተማሪ ቤተሰቦች፣ ጥሪ የተደረገላቸው እንግዶችና በርካታ የአካባቢው ሙስሊሞች መገኘታቸውንም ኮሌጁ ለሃሩን ሚዲያ የላከው መረጃ ያመለክታል። እየተከታተላችሁ የምትገኙት ከሃሩን ሚዲያ ወደ እናንተ እየደረሰው ያለውን ዕለታዊ መረጃችንን ነው። አሁን ደግሞ ከባህር ማዶ ያገኘነውን አንድ መረጃ ወደ እናንተ እናደርስ። የኳታርና የግብጽ መሪዎች ፍልስጤማውያንን ከቀይ የሚያፈናቅል እቅድ ሙሉ በሙሉ እንደሚቃወሙ በድጋሚ ያረጋገጡ። ኳታርና የግብጽ መሪዎች ፍልስጤማውያንን ከቀያቸው የማፈናቀልን እቅድ ሙሉ በሙሉ እንደሚቃወሙም በድጋሚ ያረጋገጡ ሲሆን በዶሃ ባደረጉት ውይይት ላይ ነው ይህንን ያረጋገጡት። ውይይቱ የተደረገው በኳታሩ አሚር ሼህ ተሚም ቢን ሐሚድ እና በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መካከል ነው። ሁለቱ መሪዎች በተገናኙበት ወቅትም በሐማስና በእስራኤል መካከል የተደረገውን የተኩስ አቁም እንዲሁም የምርኮኞች ልውውጥ በድጋሚ ለማስጀመር እየተደረገ ስለሚገኙ የቅርብ ጊዜ ጥረቶች ማንሳታቸው አናዶሉ የዘገበ ሲሆን የግብፁ ፕሬዝዳንት ጽሕፈት ቤትን ዋቢ በማድረግ ነው ዘገባውን ያወጣው። እንደ ዘገባው አልሲሲና ተማም ቢን ሐሚድ በጋዛ ውስጥ ተባብሷል ያሉትን የሰብአዊ ቀውስ ሁኔታና በጋዛ ውስጥ ለሚገኘው ፍልስጤማውያን በቂ እርዳታ በሚደርስበት መንገድ ላይ መነጋገራቸውም ተገልጿል። በጋዛ የሰብአዊ እርዳታ መዳረሻዎችን የእስራኤል ወታደሮች እንዲዘጉ ከተደረገ 45 ቀናት የተቆጠረ ሲሆን ወታደሮቹ ከእርዳታ በተጨማሪ የሚሰነዘሩትን ጥቃት በመቀጠል ባሳለፍነው አንድ ዓመት ከመንፈቅ ህይወታቸው የተቀጠፈ ፍልስጤማውያን ቁጥር ከ51 ሺህ በላይ መሻገሩም ነው የተገለጸው። ዓለም አቀፉ የወንጀለኛ ፍርድ ቤት ከ5 ወራት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የቀድሞው የመከላከያ ሚኒስትር ዮቭ ጋላንት በጋዛ በፈጸሙት የጦር ወንጀል የእስር ማዘዣ ማውጣቱ የሚታወስ ነው። እስራኤል በአጎራባች ግዛት ላይ በከፈተችው ጦርነት ምክንያት ዓለም አቀፉ የፍርድ ቤት የዘር ማጥፋት ክስ ማቅረቡም ይታወሳል። ከሃሩን ሚዲያ ወደ እናንተ ሲደርስ የነበረው ዕለታዊ መረጃዎቻችን ይሄን ይመስሉ ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እያቀረብን ለዛሬ ያበቃን። ሰላም በያላችሁበት የዓለም ዳርቻ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።